እውነት ብለሻል ቡቲ። እውነት በቃ ምን ልበልሽ፣ እውነትሽ ነው። ከዚህ መንጋጋ ነው ፈንቅልሽ ይበልሽን የወሰድሽውና ጀግና 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 አንበሳ ብዬሻለሁ። እንግዲህ ዘፍናለታለችም አንደበት ይናፍቀኛል። እናንተ ጨረሱት። በነገራችን አምሮባታል። እንግዲህ አብርሽም ዛሬ እንግዲህ ደስ ብሎታል። ይቅርታውን ተቀብሏል። እኔ ምንም አይነት ችግር የለብኝም፣ እኔ እኮድሻለሁ፣ አፈቅርሻለሁ፣ አንቺ እያናደድሽ ነው እንጂ ምንም አይነት ችግር የለብኝም ብሏል። እንግዲህ ሩታም እኔ ላንተ ማልሆነው ነገር የለም፣ ስለዚህ እዚህ ኢትዮጵያ ውስጥ በጣም ብዙ ቦታ ተዝናንተናል እና ከኢትዮጵያ ውጭ ላዝናና እፈልጋለሁ፣ ፈታ እንድንል እፈልጋለሁ እንጂ ማረቅ እፈልጋለሁኝ። ያው እንደሚታወቀው ከዚህ ፊት ዱባይ ተዝናንተዋል። አብርሽ ደግሞ ትንሽ የኮስቱ ጉዳይ ያጨናነቀ ይመስላል። ከዚህ በፊት ዱባይ እኮ ሄደ፣ በጣም ወጪው ሀይ ነበር እና እንዴት ነው ትችያለሽ ወይ ማን ስፖንሰር አድርጎች ነው ብሏታል። እኔ ለአንተ ለውዱ ለባለቤቴ አንሳለሁ ወይ ብላለች። ሰላም ሰላም ቤተሰብ እንዴት ናችሁ ተወዳጆች? ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በተለይ ደግሞ እንግዲህ የሩታን ደስታ የአብርሽን ደስታ የምትወዱ የእነሱ አድናቂ የሆናችሁ ቻናላይን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላችኋለሁ። ቤተሰብ እንግዲህ ሄርሜላ ያው ዛሬ ከኤፊ ጋር ተገናኝታ ነበረ። ኤፊም ያለው ነገር አቆሚ፣ እያረግሽ ያለሽው ነገር ጥሩ አይደለም፣ በቃ ከህይወታቸው ውጪ እያላት ነው። እሷ ደግሞ አብርሽ ከኔ ህይወት ውጪ እስካላለኝ ድረስ አልወጣም እያልሽ ነው ያለችው። አንዳንዴ በማንፈልግበት ቦታ ላይ መገኘት የለብንም። ሁሌ እንደምላችሁ የሰው ልጅ በማይፈልግበት ቦታ ተገኝቶ ሊናደድ ሊበሳጭ አይገባም። መጀመሪያውንም የማይፈልግበት ቦታ ላይ አለመገኘት ነው። ስለዚህ ሄርሜላ ሹክክ ብለሽ እንደገባሽ ከህይወታቸው ልቅ ማለት ነው ያለብሽ። አሁን ላይ በቃ ነው ታርቀዋል፣ ሰላም ፈጥረዋል። እንደውም ትናንትና ትንሽ አናዶኝ ነበረ አብርሽ ላስብበት የሚለውን ነገር ሲነግራት። ለምን ሚስቱ ናት፣ ምንም ላስብበት የሚባል ነገር አልነበረም ጉዳዩ። ግን ዛሬ ምንም ችግር የለም በደስታ ነው በቃ የሆነ እሱ ላይ ራሱ የሚነበበው ስሜት የደስታ ፍላጎቱ ነበር ሲነበበው የነበረውና ከዚህ በኋላ ከእሷ ጋር እንዳይገናኝ እንዲሁም ደግሞ በዙሪያ ካሉት ሰዎች ጋር እንዳይገናኝ ነግረዋለች። ያ ነገር ማድረግ እንደሌለበት፣ በሰዎች መመራት እንደሌለበት፣ ሰዎች የእሱን ህይወት እንደማይኖሩለት፣ ሰዎች የእሱን ህይወት ማንኛውም ነገር ምንም ሴፍ እንደማያደርጉለት ነው የነገረችው። ሩታ በነገራችን ላይ በጣም አስተዋይና አላደለ ነገሮችን ማስኬድ የሆነ ነገሮችን ሀንድል የምታደርግበት የራሷ ተፈጥሮ አላት። ይህ ልጅ በእርግጥ በተፈጥሮ ብዙ ነገሮችን ኮንትሮል የማድረግ ነገሮችን የመቀየር ብልሃቱና እውቀቱ አላት እግዚአብሔር የተሰጣት ማለት። ግን የሩታ አላደለ የራሷ ጥበብ አላት። ስለዚህ እውነቷን ነው። በዙሪያ ያሉት እነዚህ በጣም አላስፈላጊ የሆኑ ልጆች ከዙሪያው መውጣት አለባቸው። ይሄንን ማለትሽንና እሱም ደግሞ እሺ ብሎ መቀበሉን ሳላደንቅ አላልፍም። ከዚህ በኋላ የራሳችሁን ህይወት ማጣጣም፣ ልጃችሁ የእናንተ ፍቅር ይፈልጋል፣ ልጃችሁ የእናንተ ጠረን ይናፍቃል። እናንተ በአንድ ቤት ውስጥ ነው መኖር ያለባችሁ። ከዚህ ፊት ሁሌ ቪዲዮ ስቀርጹን በቤታችሁ ፈታ ዘና እያላችሁ እንደምታሳዩን እኛንን የምንፈልገው። ሄርሜላም ደግሞ በቃ አሁን ላይ አታስፈልጊም፣ በቃ እንደማታስፈልጊ አብርሽም እያሳየች ነው። ምን እኔ በነገራችን ላይ ሄርሜላ ይሄን ቪዲዮ መቼም ፖስት ሲደረግ ታየዋለች አይደለ? ቪዲዮ ፖስት ሲደረግ ምን አይነት ስሜት እንደሚሰማት እኔ ለእናንተ ትቼዋለሁ። እውነት እርግጠኛ ነኝ በጣም ነው የምትናደደው። ግን ደግሞ በቃ ዛሬም ኤፊ መክሮሻል፣ ቢያንስ ከእነሱ ህይወት ውጪ፣ በቃ እነሱ ህይወት ላይ አንቺ ምንም አይደለሽም እዋክሽ እያለ ነው። አቤል ደግሞ እንግዲህ በጣም እየተከራከረ ነበር። በነገራችን ላይ እኔ የአቤል ድርቅና በጣም ሁሌ የሚገርመኝ ማለት ሁሌ በቃ አቤል ሁልጊዜ ከሩታ ጎን ሳይሆን የሚቆመው ከሄርሜላ ጎን፣ በቃ ከሄርሜላ ጋር እንዲሆኑ ነው የሚፈልገው። እኔ ምን አስቦ እንደሆነ አላውቅም። እስቲ ዛሬ ጋር ከሩታ ወንድም ጋር ተገናኝቶ ጠይቆታል። ሩታው ላይ የምታሳየው ስሜት ለአብርሽ ትክክለኛ ስሜቷን ነው ወይ ነው? በሩታ ይቅርታ ማለት በሄርሜላ ቀንታ ነው ወይ ሩታ እንደዚህ እያደረገች ያለችው? እንደዚህ አይነት ነገር መጠየቅ የለበትም። በነገራችን ላይ ባለጉዳዩ እኮ አይደለም፣ ባለጉዳዩ አብርሽ ነው። ገብቷቸዋል። አቤል ማለት ጓደኛው ነው። ስለዚህ ባለጉዳዩና መጠየቅ ያለበትም ነገሮችን ማወቅ ያለበት አብርሽ ነው። አቤል ግን በማይመለከተ ቦታ በጣም ዘው ያልክ ነው። እሺ ነገ እነሱ ሲታረቁ፣ ነገ እነሱ የራሳቸው ላይፍ ሲኖሩ እናንተ ምን ልትሆኑ ነው? የዛን ጊዜ ነው ተመካክራችሁ ድራማ ነው። አንዳንዴ በጣም እኮ ግራ የሚያጋባ ነገር እየተፈጠረ ያለው። ስለዚህ አቤል የኔ ቆንጆ አንተም የራስህን ላይፍ ነው መኖር ያለብህ። አንተም የራስህን አይዲያ የራስህን ኮንተንት ይዘህና ገብቷል አይደለ? በቃ ልጆቹ ሰላማቸውን ይፍጠሩ። ልጆቹ ለልጃቸው ሲሉ ሰላም ፈጥረው ፍቅርን ፈጥረው አብረው ይሆኑ ተዋቸው። ሄርሜላም የራሷን ላይፍ ስትኖር
ገብቷል። በማትፈልግበት ቦታ መለከስከስ መሆን ምንም አይገባ። ሄርሜላ ቆንጆ ናት፣ መልከ መልካም ናት፣ ምንም የሚጎላት ነገር የለም። ከስብናም ስብና አላት። እኛ በሶሻል ሚዲያ የምናውቃት ከአብርሽ ጋር በምታረገው ነገር ነው እንጂ የምንጠላት ማንም ሰው የሚፈልጋት አይነት ወንድም ማማለል የምችል ሴት ናት። ስለዚህ የራሷን ህይወት መቀጠል የራሷን ነገር ማመቻቸት ትችላለች። ስለዚህ አብርሽን መጠበቅ የለባትም። አብርሽ ከህይወተው ውጪ እስካላላት ድረስ እሷ እንደማትወጣ ነው የተናገረች ያለች። ግን ያ መሆን የለበትም። ምናልባት አብርሽ የሰውኛ ባህሪ ስላለው ሰው ስለሆነ ይሉንታ ሊይዘው ይችላል። በረገጥ ከዚህ ፊትም ብሏታል። ያው እሷ ስላልሰማች ነው ትንሽ ሄርሜል ሩታ ነገሮችን ከረር ስላረገችው እና ነገሮችን ትንሽ አላደ ወደ ህግ ወደ ምናምን የሚባሉ ነገር ወደዚህ ስለሄደ እሱን በማማለል እሱን አላደለ የሆነ ኢንጆይ በማድረግ የሆነ የምታገኙ አይነት ነው ይመስላል። ግን እንደዛ አይደለም፣ ሊሆንም አልችልም እንደዛ ማለት ነው። እና ቤተሰብ እውነት በጣም ነው ደስ ያለኝ፣ እንደኔ ደስ ያለው። ግን ይሄን ቪዲዮ ላይክ ማድረግ አትርሱ። እንዲሁ ሰብስክራይብ ያደርጋችሁ ምንም የሚጎዳችሁ ነገር የለም። እሺ ደስታችሁን ደግሞ በኮሜንት ግለጹልኝ። እንግዲህ ትላንት በጣም ደስ ይል ነበረ። ልጁን ይዛ መታ ልጁን አሳይተው ምናምን ነገር አሪፍ ጊዜ ያሳልፈዋል። ዛሬ ደግሞ እሷን ፍንድቅድቅ ብላ ዘፍናለት ምናምን ነገር ነው የተለያዩትና እንደውም ራት ልጋብዛ አይነት ነገር ነው እንግዲህ ራት ልትጋብዘው ነው ይዛ ሄደችው። እውነት ለመናገር በጣም ደስ የሚል በቃ ጀግና ናት ሩታ፣ ጀግና አንበሳ። ስለዚህ አንዳንዴ ባለትዳሮች መካከል አትግቡ። በቃ እነሱ እኮ ነገ ይታረቃሉ። ባልዳር መካከል ምንም አይነት ነገር ኮሜንት አትስጡ፣ ሀሳብ አትስጡ የሚባሉ ለዚህ ነው። ለምን ነገ መታረቃችሁ ስለማይቀር ያ ሆይ ሆይ ያለው ሰው ዳር ላይ ይቀራል። እውነትም ነው፣ ይኸው እያየን እኮ ነው። ስለዚህ አብርሽ ትናንት በጣም አናደኝ ነበር ላስብበት በሚለው ሀሳብ ዛሬ ደግሞ ስለተቀበልካት ስቲል እንኳን ወተን እንዝናና ስላለ ስትልክ ምንም ችግር የለውም እንዝናናለን። ግን ስፖንሰር አለሽ ወይ እንዴት ነው አምጪ ለአንተ ለውድ ባለቤቴ አንሳለሁ ወይ? ስለዚህ ሄርሜላን ከህይወትክ እንድታስወጣት ነው የምፈልገው። ዳግመኛ ከሷ ጋር ላይ አልፈልግም። በተለይ ከጓደኞች እነዚህ አላስፈላጊ ከሆኑ ጓደኞች ደግሞ መራቅ አለብክ። ሩታ ዛሬ በጣም ደስ ብሎሻል፣ ከወትሮች ተለይተሻል ብሏት ነበር አብርሃም። እንዴት ነው ማልደሰተው? እኔ እኮ ባህሌን ከአንበሳ መንጋጋ ፈልቅቄ ነው ያወጣሁት። እንዴት ነው ደስ የማይኔ ብላችሁ እውነቷን ነው። አንዳንዴ የሆነ ነገር ሲሳካላችሁ ደስ ይላችኋል። በእርግጥ ሩታ ይሄ ነገር ማድረግ እኮ የሚያቅታት ሴት ሆነ አይደለም። ያው እልህ ስለተጋቡ ነገሮች ወደ እልህ ስለሄዱ ነው እንጂ ሩታ ይሄን ነገር እንደምታረግና ይሄን ነገር አድርጋ ብቃት እንዳላት በኋላ ወደ ራሷ መመለስ እንደምችል አብርሽ የማይስደሰውን ነገር አድርጋ አብርሽ ወደ ራሷ ማድረግ እንደምችል እኮ ይታወቃል። ግን አንዳንዴ ይሄ እልህ የሚባል ነገር አለ። አንዳንዴ ስሜታችን ስናዳምጠው ስሜታችን የሚለን ነገር ማድረግ ተገቢ አይደለም። አይ ብለን ማቆም አለብን። አንዳንድ ጊዜ ስሜታችንም ትክክል አይደለም፣ በደንብ ቆም ብለን ማዳመጥ አለብን። አንዳንዴ የሆነ የማይፈለግ ነገር ሃይምሮችን ሊያስብ ይችላል፣ የሆነ ተቃራኒ የሆነ ነገር ሊያስብ ይችላል። በዛን ጊዜ ራስ ላይ ቆም ብሎ ማሰብ ምን እያሰብኩ ነው፣ ይሄ ነገር ትክክል እንደ ብሎ ማሰብ ትልቅ ነገር ነውና እውነት ለመናገር በጣም ነው ደስ ያለኝ። እውነት ደግሞ ከዚህ በኋላ በቃ አላደ ሰላም ፈጥረው በዙሪያው ያሉት ጓደኞቹም ሆኑ ሄርሜላ እንግዲህ ተናደውና ተፍጨርጨው በምን አይነት አይዲያ በምን አይነት ሁኔታ እንደሚመጡ እንግዲህ ሁላችንም የምንናፍቀው። ሩታም እንግዲህ ደግሞ ነገ ከባሏ ጋር እንግዲህ ያው ዛሬ ራት ልጋብዘ የሚለውን እንደተመለከትን ነበረ ቪዲዮም ያቆሙ። ነገ ደግሞ እንጆ እያደረጉ ራት እየበሉ አዲስ ነገር ይዘውልን ይመጣሉ። ስለዚህ እውነት ለመናገር በጣም ደስ ብሎኛል። ቤተሰብ ስለምትከታተሉ ስለምታዳምጡ እጅጉን አድርጌ አመሰግናለሁ። ሰላማችሁ ብዝት ይበልኝ። እወዳችኋለሁ።